ተረጋጉ። የማን መስቀል ላይ ሶስት ነው የተሰቀሉ፣ ሁለት ዱርዬ በግራና በቀኝ፣ አንድ ኢየሱስ በመሃል። ስለዚህ የዱርዬዎቹ መስቀል አለ፣ የኢየሱስ መስቀል። ኤልያስ አንድ ቀን በበላው 40 ቀን ጾመ ይላል። ይወርዳል ይወለዳል ብለው የመዳን ተስፋቸውን እየጠበቁ ስለ ጾሙ ጾመ ነቢያት ይባላል። ይምታሽ ንሾሃይ ይውጋሽ እማማ ዝናሽ የሚካኤል አገልጋይ ነሽ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላም ጤና ይስጥልኝ። የተከበራችሁ የጧፍ ቲዩብ ቤተሰቦች እንዴት ናችሁ? እንደተለመደው ዛሬ በአዳዲስ ቪዲዮዎች መጥቻለሁ። ትምህርት ታገኙበታላችሁ ብዬ ያሰብኳቸውን የተለያዩ ቪዲዮዎች ይዤላችሁ መጥቻለሁኝ። ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። ባረከኝ በሕይወት በዘመኔ እግዚአብሔር ለኔ መድኃኒቴ። ባረከኝ በሕይወት በዘመኔ ባረከኝ በሕይወት በዘመኔ ባረከኝ በሕይወት በዘመኔ እግዚአብሔር ለኔ መድኃኒቴ። ባረከኝ በሕይወት በዘመኔ። ተረጋጉ። የማን መስቀል ላይ ሶስት ነው የተሰቀሉ፣ ሁለት ዱርዬ በግራና በቀኝ፣ አንድ ኢየሱስ በመሃል። ስለዚህ የዱርዬዎቹ መስቀል አለ፣ የኢየሱስ መስቀል። እንደዛማ ከሆነ እኔም ጥያቄ አለኛ። ኤጋ ከስተ ኢማኒስ ጋፊ ቀበካ በየቸርቾቻችሁ በርና መስኮት ላይ የተለጠፈው የመስቀል ምልክት የማን ነው? የኢየሱስ ነው ወይስ ደግሞ የሁለቱ ወንበዴዎች? ፎዳፊ በልበላ ቸርቺወን ኬሰን ረቴኒ መለቶን ፈኖ ታኢሱን መለቶን ፈኖሱን ከን ጎፍታ ኢየሱስ ሞ ከን ሀቶ ተሰናት የኢየሱስ ነው እንዳትለኝ። የኢየሱስ ነው ካልከኝ ታዲያ ለምንድን ነው ያላከበራችሁት? ለምንድን ነው ክብር ያልሰጣችሁት ለመስቀሉ? የናንተ ለምንድን ነው ስሙንስ መስቀል እያላችሁ ማጠሩት? ለምንድን ነው እንጨት እያላችሁ የምትጠሩት? ማሊፍ ሙከ የተኒ ዋምቱሬ እኛ እኮ ማህተባችን አንገታችን ላይ እንደዚህ ይዘን ስንሄድ እና አሁን እናንተ ያልበራላችሁ አሁንም እንጨት ተሸክማችሁ ትሄዳላችሁ እኮ ነው የምትሉት አይደል? እናንተ በብሉይ ኪዳን አይን ስለምታዩ ነው። እና እኛ ያለነው አዲስ ኪዳን ውስጥ ነው። ኑ ከኩሃራ ኬሰ ጅራ ኢሲን ከኩዱሪ ኢጀ ከኩዱሪቲ ዋን ላልተኒቪ ወዳጄ፣ ይሄ እንጨት አይባልም፣ ስሙ ተቀይሯል፣ መስቀል ተብሏል። ክርስቶስ እንኳን እንጨቴን ተሸክሞ የሚከተለኝ አይደለም ያለው፣ መስቀሌን ተሸክሞ የማይከተለኝ በኋላ የማይሄድ ሁሉ የኔ ሊሆን አይችልም። ክርስቶስ መስቀል ካለ አንተ ኬት ያመጣኸው ነው እንጨት እያልክ የምትጠራው? ያልበራልህ ስላንተ ነው። አሁንም በጨለማ ውስጥ ያለው አንተ ነህ። እሱንም ደግሞ ይዋሻል እንዴ? መኪና ውስጥ ደግሞ ክርስቶስ አናገረኝ ይላል እንዴ? እሱንም ደግሞ ጌታ አናገረኝ ይላል እንዴ? ኢሰዩ በርሞ ዱጋሙ ኮንኮላታ ከሰትሞ ዋቀቱ ነትዱበት ይጀዳም ጎፍታን ነትዱበት ኮንኮላታ ከሰት ነው እንጀዳም ከናኑ በር እህታችን ልጅቱ መስቀሏን ካንገቷ ውስጥ አውጥታ እንዲህ ስታሳየው የማን ነው በላት አለኝ አለ እኮ ጌታ ወዲያው ተገልጦለት። እስቲ እንስማው። ሜሃ ደገኙ የሮሽን ፋኖሽ ያስቴ ሰባስቴ ኩኖት እንጀቱ ኤኙ ከኔኙ ትጀት ጋፈዱና እንጀ ዋቀዮ እንጀ አማ ከነከኬቲ ዋቀዮ እንዱበታ እንስማው። ስሙት ቀጥሎ የሚለውን ነገር ዋነቲ አኔ ዱበት ሜደገ ከዛ የማን ነው በላት እንጂ የማን ነው ስላት ሁሉም ጮሁ። ታክሲ ውስጥ የነበሩ እንዴት የማን ነው ትላለ? ካዳችሁት እናንተ ከሃዲ መናፍቃናት። አዎ የማን ታክሲ ውስጥ አምላካችን ኢየሱስ ክርስቶስ ምድር ላይ በነበረበት ጊዜም ካረገም በኋላ ሲያደርጋቸው የነበሩ ነገሮች በሙሉ አምላክነቱን የሚያሳዩ ናቸው። አምላክ ብቻ ሊያደርጋቸው የሚችላቸው ነገሮችን ሲያደርግ የነበረው። ለምሳሌ ሙስሊም ወንድሞች እናቶች እስቲ ይህን አስቡበት። እናንተ በምትቀበሉት ዘቡር ወይም ደግሞ መዝሙረ ዳዊት መዝሙር 31 ቁጥር 5 ላይ ዳዊት እንዲህ ብሎ ይናገራል። አቤቱ ነፍሴን በእጅህ እሰጣለሁ፣ የእውነት አምላክ ሆይ ተቤዥተኸኛል ይላል። ምን ይላል? አቤቱ ነፍሴን በእጅህ እሰጣለሁ። ስለዚህ እናንተ የምትቀበሉት መጽሐፍ ስለሆነ ነፍስን መቀበል የማ ግብር ነው ማለት ነው? የእግዚአብሔር አምላክ ወይ ደግሞ የአምላክ ግብር ነው ማለት ነው። ይህንኑ የሚመስል ኃይለ ቃል በአዲስ ኪዳን ላይ ስንመጣ የሐዋርያት ሥራ ምዕራፍ 7 ቁጥር 59 ላይ እንዲህ የሚል ኃይለ ቃል አለ። ሰማዕቱ ቅዱስ እስጢፋኖስ ጌታ ኢየሱስ ሆይ ነፍሴን ተቀበል ይላል። ቅድም ብሉይ ኪዳን ላይ ዳዊት ምን ብሎ ነው የተናገረው? ነፍሴን በእጅህ እሰጣለሁ። ቅዱስ እስጢፋኖስ ምን ብሎ እየተናገረ ነው? ጌታ ኢየሱስ ሆይ ነፍሴን ተቀበል። ቅዱስ እስጢፋኖስ ተሳስቶ ነው ወይ ሌላ አምላክ መስሎት ነው እንዳንል በመንፈስ ቅዱስ ተሞልቶ ነው ይሄን የተናገረው ይላል። ስለዚህ አምላካችን ኢየሱስ ክርስቶስ አምላክነቱን የሚያረጋግጥ በደንብ ድብን ያለ ስደትን ያመጣው ዛሬ ምን ይመስላችኋል? በደል መብዛቱ ነው። በደል መብዛቱ ነው። ነገም ቢሆን የእግዚአብሔር ሰዎች እኔ ነግሬያቸዋለሁ። መንግስት ያስተካክልልን፣ መንግስት ሰላም ይስጠን ብትሉ እኔ መንግስት ሰላም ይሰጣል ብዬ አላስብም። ሰላም የሚሰጠን እግዚአብሔር ነው። ሰላም እንዲሰጠን ወደ እግዚአብሔር እንመለስ። ወደ እግዚአብሔር ከተመለስ
መንግስትም ቢሆን ሰላም እንዲሰራ ያደርገዋል፣ ካልሰራ ደግሞ ይገለብጠዋል። የኛ መመለስ ነው ሰላምን የሚያመጣው። በቀር ማመልከቻ እየጻፍን ስላስገባን ሰላም የሚመጣ መሰላችሁ? የለም የለም። ነገስታትን የሚያስተካክል እሱ፣ ለሰዎች ቅን ፈራጆችን የሚያስነሳ እሱ ነው። ከበደልን ደግሞ በእንጨት የሚደበድቡ ነገስት ባለስልጣናት መጥተው እንደሆነ ነገ በጊንጥ የሚገርፉ ያመጣል እግዚአብሔር። መስተካከል ነው መድኃኒቱ። ዛሬ ይህንን ቃል የሰማችሁ ሁላችሁ ክፋታችንን ማስተካከል ይጠበቅብናል። ከተንኮላችን መመለስ ነው የሚመልሰን እንጂ ውስጣችንን ክፋቱ ነው ንስሐ ሳንገባ ከእግዚአብሔር ጋር አንድነት ኖሮን በምንፎክረው ፉከራ የምናመጣው ሰላም የለም። ቅዱስ ገብርኤል ሆይ ልጅ ሳለሁ እናቴ ላንተ ስትሰጠኝ ሲርበኝ አብልተህ ስጠማ ጠጥተህ እንድታሳድገኝ ጉልበቱ አላልቆ መጣፊያ በሞላው ባለቀው ቁምጣዬ ፀሐይ ባደከመው ሹራብ ኮፍያዬ ነጠላው ባይረዝም እግሬን ባይሸፍነው በመስቀል አምሳያ አንገቴ ላይ አስራው በክር የተሰፋ ትንሽዬ ደብተር በእጆቼ አሲዛኝ ከደጅህ አምጥታኝ መሳለም በቅጡ ሳልችል እሷን እያየው ሳማትብ በስስ ከንፈሮቼ ስዕልህን ስስም ያኔንም ማውቅህ። ቅዱስ ጴጥሮስ ብዙ ተማሪዎች ነበሩት፣ የሚያቀርባቸው ግን 3 ነበሩ። እነዚሁም እለእስክንድሮስ፣ አኪላስና አርዮስ ይባላሉ። ከነዚህ መካከል አኪላስ ውዳሴ ከንቱ ገንዘብ ወዳጅ፣ እለእስክንድሮስ ንጹህ፣ አርዮስ መናፍቅ ነው። አርዮስ ምንድነው ችግሩ? ከዚህ ሁሉ ነገር ያደረሰው ምንድነው ትለኝ እንደሆነ የአርዮስ ትልቁ ችግሩ የእግዚአብሔርን ዕውቀት በደማዊ ጭንቅላት እመረምራለሁ ማለት ነው። አንድ እንዳትረሱ። በተለይ በዚህ ዘመን ሁሉ አዋቂ እንደሆነ ያስባል። በዚህ ዘመን መዳን በእውቀት ይመስል ሁላችንም ዕውቀት ላይ ያተኮረናል። ሁሉም ሰው እንደዚህ ዘመን በኢትዮጵያ ምድር ወንጌል የተሰበከ አይመስለኝም። እንደዚህ ዘመን ደግሞ ቤተክርስቲያን ተዋርዳ የምታውቅ አይመስለኝም። ለምን ብትሉ የምንሰብከውም በአፍ ነው፣ የምናዳምጠውም በጆሮ ብቻ ነው። በስጋዊ አፋችን ነው የምንሰብከው። አንዳንዱ በአፍ ነው ሲባል እና በምን ልስበክ ሊለኝ ይችላል። እውነት ግን ነው በአፍ ነው። ግን በአፈ ልቡና፣ በአፈ መንፈስ ቅዱስ አድሮብህ ይናገር እንጂ በራስ ጭንቅላት በራስ አንደበት አትናገረው። የአርዮስ ትልቁ ችግሩ የእግዚአብሔርን ምስጢር በደማዊ ጭንቅላት እመረምራለሁ ማለቱ ነው። እባክህ ወንድሜ፣ እባክሽ እህቴ፣ የእግዚአብሔርን ቃል መንፈስ ቅዱስ ሳይጠጋችሁ እንመራመራለን አትበሉ። ሰይጣን ያስታችኋል። ለዛ ነው አርዮስን በመጽሐፈ ጥበብ በመጽሐፈ ምሳሌ ምዕራፍ 8 ላይ ያለውን ትቤ ጥበብ እግዚ ፈጠረኒ መቅድመ ኩሉ ተግባሩ ብሎ ሲናገር በደማዊ ጭንቅላቱ ሊመራመረው ስለሞከረ አርዮስ ይሄው ለዘላለም የክፋት ሁሉ መገለጫ ሆኖ ቀርቷል። ስለዚህ የአርዮስ ችግሩ የመንፈስ ቅዱስን ሐሳብ በደማዊ ጭንቅላት ለመመርመር መሞከሩ። ሰው ይለዋወጣል ማለት ማለዳ መልአክ ማታ ሰይጣን እንሆናለን። ማለዳ ሰው ማታ ውሻ እንሆናለን። እባብ እንሆናለን። ሰው እንነድፋለን። ሰው ይለወጣል። ሰው አይመስገን እኮ የተባለ ስለዚህ ነው። ተመስግኖ እንደ ተመሰገነው ሳይሆን ስለሚገኝ ማለት ነው። ስለሚገኝ ሰኞ አመስግነው ማክሰኞ ሌላ ሆኖ ስለምናገኝ ኤጲስቆጶስ ዘቆጵሮስ ኤጲፋኒዮስ እንዲህ ይላል፣ ማርያም ምንም እንኳን ቅድስት፣ ምንም እንኳን ብጽዕት፣ ምንም እንኳን ውብ ብትሆንም አናመልካትም ይልና ነገር ግን ማንም ጌታን እወዳለሁ የሚል ማደሪያውን ግን ማከብር ኢየሱስን አከብርም ይላል። አናመልካትም ግን ኢየሱስ ክርስቶስን እንወደዋለን። ደግሞስ እናቱን ደግሞ ማደሪያውን ምን እናደርጋለን? ለዚህ ነው ምን ፈልጋት በረከት ፈልገን እኮ ነው የምንሳለማል አለው አይደል? እዚህ በረከት ፈልጌ ልሳለሙ ናፈኩ ነው አይደል? በረከት ፈልጌ ልሳለሙ ምን ሰምቻለሁ አይደል? ሌላ ምንድን ነው እንደ ፈለግነው
ማርያም ስምሽ ይጣፍጣል፣ ማርያም ስምሽ ይጣፍጣል፣ ማርያም ስምሽ ይጣፍጣል፣ ማርያም ስምሽ ይጣፍጣል፣ ስምሽ ይጣፍጣል፣ ስምሽ ይጣፍጣል፣ ስምሽ ይጣፍጣል፣ ስምሽ ይጣፍጣል፣ ማርያም ስምሽ ይጣፍጣል። ነቢዩ ኤልያስ ከሞት የተሰወረው በምን ይመስላችኋል? በጾም ነው። ከኤልዛቤል ተጣልቶ ሲሄድ በረሃ ላይ ተቀምጦ ተስፋ ቆርጦ አይደለም። እባክህ እንደ አባቶቼ ግደለኝ፣ እንግዲህ ከኤልዛቤል ጋር ተጨቃጭቄ ብሎ ደክሞት ከዛፍ ስር ተቀምጧል። ከደደው ስር ተቀምጦ ሳለ መልአኩ መጥቶ ውሃ በመንቀል ተመልከቱ፣ እንጀራ በመሶብ ህብስት በመሶብ አምጥቶ ኤልያስ ብላ ብሎ ቀስቅሶ ቀና ሲል መሶበ ወርቅ አየ። ከዚያ በላና ደክሞት ስለነበረ ትንሽ ተኛ። ኤልያስ ተነስና ብላ ብሎ መልሶ ቀሰቀሰው። ሁለተኛ በላ። ሶስተኛ ኤልያስ ተነስና ብላ አለው። ተንስ ወብላ እስመ ርሑቅ ፍኖትከ፣ የምትሄድበት ሀገር ሩቅ ስለሆነ በደንብ አድርገህ ብላ አለው። ሩቅ ሀገር ልትሄድ ስለሆነ ሩቅ ሀገር የሚሄድ ሰው በደንብ ይበላልና ጨምረህ ብላ አለው። በላ። ወሆረ ወበምዱ ወባይለ ውእቱ እክል ሆረ ኤልያስ 40 መዓልተ ወ40 ሌሊተ ይላል። ኤልያስ አንድ ቀን በበላው 40 ቀን ጾመ ይላል። 40 ቀን ከጾመ በኋላ በ40ኛው ቀን እግዚአብሔር ማንን? ኤልያስን በእሳት ሰረገላ ነጠቀው። ነጠቀና ወዴት ወሰደው? ወደ ብሔረ ሕያዋን ሄደ ማለት ነው። ስለዚህ ኤልያስ እስከ ዛሬ ድረስ ሞትን ሳይቀምስ አለ ማለት ነው። ጾም የሕይወት ጎዳና ነው የሚባለው በምድር ከመሰከሩልን መካከል አንዱ ኤልያስ ነው። 40 ቀን ጾሞ ከሞት ተሰወረ ማለት ነው። ጾም ከሞት ይሰውራል፣ ወደ ሕይወት ያደርሳል ማለት ነው። ስለዚህ ያለ ጊዜም መሞትን የሚያርቀው እድሜ እንዳይቀነስ የሚያደርገው እግዚአብሔር ከአዳም በኋላ እድሜን ነው የቀነሰ። አንዱ አዳም 1000 ዓመት ኖሮ ነበር መንግሥተ ሰማያት የሚገባው። ኃጢአት ሲሰራ 930 ዓመት ብቻ ኖሮ ሞተ። 70 ዓመት ተረፈች። ያችን የተረፈችውን ዕድሜ እግዚአብሔር ለአዳም ልጆች ሰጣቸው። ከዚህ የተነሳ የሰው ዕድሜው ቢበዛ 70 ወይም 80 ሆነ። ከወፈድፋዶን ሰምላ ጻማ ወህማም። ከዚያ የተረፈው ግን የድካም ዘመን ተብሏል። 120 140 ቢኖር ሰው የጻማ የድካም የመሰልቸት ጊዜ ተብሎ ተነግሯል ማለት ነው። ስለዚህ እግዚአብሔር ዕድሜን አሳጥሯል። ዕድሜን ከአዳም በኋላ ከተነሱን ጸጋዎች አንዱ የዕድሜ በረከት ነው። እያጠረ ከዚህ በኋላ ከአዳም እያጠረ መጣ። መጨረሻ ላይ ደግሞ ሰዎች ኃጢአት ሲጨምሩ እያጠረ 120 ዘመን በያዕቆብ ጊዜ ሆነ። ከዚያ በኋላ ግን ረጅም ጊዜ የኖረ ሰው የለም። እያጠረ መጣ። ሰዎች ኃጢአት እየጨመሩ ሲመጡ ዕድሜ በምድር ላይ እያጠረ መጣ። ልክ ተመልከቱ፣ እግዚአብሔር በኃጢአት ዕድሜን እንዳሳጠረ እግዚአብሔር በጾም ዕድሜን እንደሚያስረዝም በኤልያስ አየ፣ በሄኖክ አየ። ሄኖክ ባለ ትዳር ነው። በልቶ ጠጥቶ ነበር የሚኖር። ስለዚህ ምን አረገ ሄኖክ? አይ እንዲህ አለ፣ እግዚአብሔርን ማገልገል ከሴት ርቆ ንጽ ጠብቆ ከመብል ከመጠጥ ተለይቶ ነው ብሎ ጾመ። በገነት ጓሮ ወድቆ ጾመ ሄኖክ። ከዚያ በኋላ እግዚአብሔር ሰወረው። ኢተረክበ ሄኖክ ይላል። ሄኖክ አልተገኘም ይላል ቅዱስ ጳውሎስ ዕብራውያን 11 ላይ እስመ ከበቶ እግዚአብሔር ሰውሮታልና። ሄኖክ ዛሬም በሕይወት አለ፣ ሞትን ሳይቀምስ ማለት ነው። ዕድሜውን አስረዝሞ ያለ ድካም በሚኖርበት በብሔረ ሕያዋን መኖር የጀመረው ሄኖክ ከሞት የተሰወረው ወደ ሕያዋን ሀገር የተነጠቀው በጾም ነው። ኤልያስን ከሞት የሰወረው ጾም ነው። ከምታሳድደው ንግሥት ከኤልዛቤል እጅ የነጠቀው ጾም ነው። ጾም ከጠላት እጅ ያድናል፣ ከሞት ይሰውራል፣ ወደ ሕይወት ጎዳና ያደርሳል። ወደ ህብስተ ሕይወት ኢየሱስ ክርስቶስ፣ ወደ ዕፀ ሕይወት ኢየሱስ ክርስቶስ የሚያደርሰው ጾም ነው። ወደ መንግሥተ ሰማያት የሚያደርሰው ጾም ነው። ስለዚህ ጾም እግዚአብሔርን የመውደድ ምልክት ነው፣ የሕይወትም ምልክት ነው። አላችሁ የላችሁም? እግዚአብሔር ከሁላችን ጋር ይሁን። በጾም እግዚአብሔር መውደዳችን እንገልጣለን። በጾም እግዚአብሔር እናገለግላለን። በጾም ከመቅሰፍት እንድናለን። በጾም ከጠላት እጅ እንድናለን። በጾም በሽታ ይርቅልናል። በጾም በጎ ሕሊና ይሰጠናል። በጾም የትኛውም ሀገር ሰላም ይሆናል።
ሰላም ይሆናል፣ የሀገር ሰላም ይመጣል። በጾም የኃጢአት ይቅርታ እናገኛለን። በጾም የተገፈፈ ጸጋ ይመለሳል። እነዚህ ሁሉ ጸጋዎች የምናገኘው በጾም አማካኝነት ነው። ለዛሬ ይበቃናል። ወስብሐት ለእግዚአብሔር። እኔ በኩል ልጅሽ ተስፋ አንቺን ይዤ ልጠጋ ከደጁ ዳግም ተቀብሎ እንዲያረገኝ ልጁ በእናት ልበለው ያ ቃል የእናት ልኩን ምሕረት አገኛለሁ በኪዳንሽ በኩል። ጾመ ነቢያት ወይንም የገና ጾም ለምን ይጾማል? በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቀኖናና ሥርዓት መሠረት በየዓመቱ ከኅዳር 15 ቀን ጀምሮ እስከ በዓለ ልደት ዋዜማ ድረስ የሚጾም ከሰባቱ አጽዋማት መካከል አንደኛው ጾም ነው። እግዚአብሔር አምላክ ዓለምን ለማዳን ሲል የሰውን ሥጋ ስለመልበሱ፣ ወደ ግብፅ ስለመሰደዱ፣ በባሕረ ዮርዳኖስ ስለመጠመቁ፣ በትምህርቱ ብርሃንነት ጨለመውን ዓለም ስለማብራቱ፣ ለሰው ልጆች ድነት ልዩ ልዩ መከራን ስለመቀበሉ፣ ስለመሰቀሉ፣ ስለሞቱ፣ ስለ ትንሣኤውና ዕርገቱ እና ስለ ዳግም ምጽአቱ በየዘመናቱ የተነሱ ቅዱሳን ነቢያት በመንፈስ ቅዱስ ተቃኝተው ትንቢት ተናግሯል። ትንቢቱም ደርሶና ተፈጽሞ ለመመልከትም አንስሕ ኃይለከ ፈኑ እዴከ፣ ኃይልን አነሣ እጅህንም ላክ እያሉ በጾምና በጸሎት ተወስነው አምላክ ሰው የሚሆንበትን ጊዜ በቀናት፣ በሳምንታት፣ በወራትና በዓመታት እያሰሉ ሲጠባበቁ ቆይተዋል። ይህም ጾም የተለያዩ ስያሜዎች አሉት። አንደኛ ጾመ ነቢያት ወይንም የነቢያት ጾም እየተባለ ይጠራል። የእግዚአብሔርን ሰው መሆን ሲጠባበቁ የኖሩት የነቢያት ትንቢትና ጸሎት በጌታችን መወለድ ፍጻሜ ያገኘበት ወቅት በመሆኑ ነቢያት ይወርዳል ይወለዳል ብለው የመዳን ተስፋቸውን እየጠበቁ ስለ ጾሙ ጾመ ነቢያት ይባላል። ሁለተኛው የአዳምን ጾም ይባላል። ለአዳም የተነገረው የድነትን ተስፋ ስለተፈጸመበት ጾመ አዳም ይባላል። አዳምንም ከልጅ ልጅ ተወልጄ አድናለሁ ብሎ ቃል የገባለት ትንቢትም ስለተፈጸመበት ነው። ሦስተኛ ጾመ ስብከት ወይንም የስብከት ጾም ተብሎ ይጠራል። ስለ እግዚአብሔር ሰው መሆን በስፋት ትምህርተ ወንጌል የሚሰጥበት ወቅት በመሆኑ ነው። አራተኛ ጾመ ልደት ወይንም የልደት ጾም በመባል ይታወቃል። የጾሙ መጨረሻ ወይንም መፍቻ ባለ ልደት በመሆኑ ምክንያት ነው። አምስተኛ ጾመ ሐዋርያትም ይባላል። ቅዱሳን ሐዋርያት ባለ ትንሣኤን አብይ ጾምን ጾመው አናከብረውም፣ ባለ ልደትንስ ምን አድርገን እናከብረዋለን በማለት ነቢያት የጾሙት ከልደተ ክርስቶስ በፊት ያለውን ጾመ ሐዋርያትም ጾመውታልና። ስድስተኛ በተመሳሳይ መልኩ ይጾም ጾመ ፊልጶስ ወይንም የፊልጶስ ጾም ተብሎ ይጠራል። ሐዋርያው ቅዱስ ፊልጶስ በአፍራቅያና አውራጃው ሁሉ እየተዘዋወረ በጌታችንና በአምላካችን በመድኃኒታችን ኢየሱስ ክርስቶስ ስም ወንጌልን በማስተማር ድንቅ ድንቅ ታምራትን በማድረግ ብዙዎቹን ወደ አሚነ እግዚአብሔር ሲመልስ ቆይቶ ትምህርቱን በማይቀበሉ የአፍራቅያ ሰዎች አማካኝነት በሰማዕትነት አርፏል። ደቀ መዛሙርቱ ሥጋውን ሊቀብሩ ሲሉም ስለ ተሰወረባቸው የሐዋርያትን ሥጋ ይመልስላቸው ዘንድ ሱባኤ ይዘው በጾም በጸሎት ተወስነው በለመኑት ጊዜ እግዚአብሔር ልመናቸውን ተቀብሎ በሦስተኛው ቀን መልሶላቸው ሥጋውና አስክሬኑን በክብር አሳርፈውታል። ደቀ መዛሙርቱ የሐዋርያትን ሥጋ ካገኙ በኋላ እስከ ጌታችን ልደት ድረስ ጾመዋል። ስለዚህም ጾመ ነቢያት፣ ጾመ ፊልጶስ እየተባለ ይጠራል። ሰባተኛ ጾመ ማርያም በመባልም ይታወቃል። ከዚህ ሁሉ ጋርም አምላክን የወለደች እመቤታችን ክርስቶስን በመንፈስ ቅዱስ ኃይል እንደምትጸንስ መልአኩ ቅዱስ ገብርኤል ካበሰራት በኋላ እመቤታችን ሰማይና ምድር የማይወስኑትን አምላክ ጸንሼ ምን ሰርቼ ወልደዋለሁ በማለት ጌታችንን ከመውለዷ አስቀድማ ጾመዋለችና ይህም ጾም ጾመ ማርያም በመባል ይጠራል። በአጠቃላይ በዚህ በገና ጾመ ነቢያት ሐዋርያት ጾመው በረከትን አግኝተውበታል። እኛም ምእመናን እንደ እነርሱ በረከትን እናገኝ ዘንድ ይህንን ጾም መጾም እንደሚገባን የቤተ ክርስቲያን አባቶች ሥርዓት ሰርተውልናል። በዚህም መሠረት የነቢያት፣ የሐዋርያት፣ የጻድቃንና የሰማዕታት አምላክ ከእመቤታችን ቅድስት ድንግል ማርያም ከቅዱሳን ነቢያትና ሐዋርያት በረከት እንዲያሳትፈን መንግሥቱንም እንዲያወርሰን ሁላችንም በዚህ በጾመ ነቢያት በዚህ ወቅት ተወስነን እግዚአብሔርን ልንማጸን ይገባል። አምላካችን እግዚአብሔር ጾሙን የሰላም፣ የፍቅር፣ የበረከትና የአንድነት ያድርግልን።
ደስታ የለም። በዚያ ላይ የህዝብ ብዛት የኑሮ ውድነት ነው። እውነት ነው። ለእርሶ በጣም ስለምወዶት መዝሙር ሰርቼልዎታለሁ፣ አዘጋጅቼልዎታለሁ። ላመሰግኖት ልዘምርልዎት? እሺ ዘምሩ። የቻላት ዘምሩም ክርስቲያን አይደለም። እሺ ዱብ ዱብ በል ዱብ በል አይ መዘሙር አይታው እሺ ዘምሩ። እሳቸው ቄስ ናቸው እኮ። እሺ ኧረ አዎ ቄስ ናቸው እኮ እሳቸው። ጥምጥሙ ላይ ስለተቀመጠ ነው። አዎ ቤቴ እዛ ቤተ ክርስቲያን አስቀምጬው ነው። የታቦት አገልጋይ ቄስ ናቸው እሳቸው። ጥምጥሙ ስለተቀመጠ ነው። እንቅፋታ ይምታሽ ሾሃይ ይውጋሽ እንቅፋታ ይምታሽ ሾሃይ ይውጋሽ እማማ ዝናሽ የሚካኤል አገልጋይ ነሽ ወላዲተ አምላክ እቅፍ ድግፍ ታርግሽ እማማ ዝናሽ የሚካኤል አገልጋይ ነሽ ወላዲተ አምላክ እቅፍ ድግፍ ታርግሽ እንቅፋት አይምታሽ እሾህ ይውጋሽ አሜን እንቅፋት አይምታሽ እሾህ ይውጋሽ እማማ ዝናሽ የሚካኤል አገልጋይ ነሽ ወላዲተ አምላክ እቅፍ ድግፍ ታርግሽ እማማ ዝናሽ የሚካኤል አገልጋይ ነሽ ወላዲተ አምላክ እቅፍ ድግፍ ያርግሽ እያሏት ነው የሚገኙት። ታዲያ የጀርመን ብሔራዊ ቡድን ደግሞ በምታዩት መልኩ አፋቸውን እጃቸው ላይ አድርገው ተጫዋቾቹ ተቋማቸውን አሰምተዋል። ከጌዎች አጠገብ ቆመዋል፣ ከሌዝቢያኖች አጠገብ ቆመዋል፣ ከትራንስጀንደሮች አጠገብ ቆመዋል ማለት ነው። በሚያሳዝን ሁኔታ እንደዚህ አይነቱ ዘመን ላይ ደርሰናል። ዛሬ ይሄን አጀንዳ የምናየው ይሆናል። ስለ ካታር ወርልድ ካፕ እና ስለ ኤልጂቢቲኪ አጀንዳ ከመረጃና ከማስረጃ ጋር ሲሆን ኮፍያ አድርገው ሊገቡ ሲሉ እየተከለከሉ እየተባረሩ እየተገፉ ነው ያሉትና ለሚኒስትሪ ሚዲያው አቤቱታ ያቀርባሉ ማለት ነው። ለምዕራባውያን ሚኒስትሪ ሚዲያውና ምዕራባውያኖቹ ባድሙድ ውስጥ ነው ያሉት አዲስ ታይም። ሌላው ደግሞ የሚገርመው የጀርመን ብሔራዊ ቡድን የምታዩትን ኤርፕሌን ይዞ ሊገባ ነበር። ካታር አየር መንገድ ሊያርፍ ነበር፣ ሆኖም አልተፈቀደም። በኤልጂቢቲኪ ቀለማት ኤርፕሌኑ ስላሸበረቀ መልሶ ወደ ሱልጣኔት ኦፍ ኦማን ተመልሶ እንግዲህ ሌላ ኤርፕሌን ይዞ መጥቶ ነው ካታር ማረፍ የቻለው ማለት ነው። ተመልካቾቼ የዛሬው ቪዲዮቼ እነኝን ይመስላሉ። እንደተማራችሁበት ተስፋ አደርጋለሁ። ለቻናላችን መሻሻል ሐሳብ አስተያየት ካላችሁ ኮሜንት ላይ አስቀምጡልኝ። በሌላ ጊዜ በሌላ ቪዲዮ መለሳለሁኝ። በያላችሁበት ሰላም እግዚአብሔር ከእናንተ ጋር ይሁን። የወርቅ አመል